ለእጅ የሆነልህ እምነት ነው። በአንተ በኃጢአተኛው ሳይድ በበደለኛው ሳይድ ድነትን አቴን ልታረግ ትሄዳለህ። አንተ እምነትን ይዘህ ማለት ነው። እነዛ ነገሮች አቅራቢ ናቸው። ኦብጀክቲቭሊ ጸጋ ያቀርቡልሃል። በአንተ ሳይድ ያለው ነገር ግን እምነት ብቻ ነው አይደል? ለመቀበል ሌላ መቀበያ ሚል እንትን ይላል። ጥምቀትማ አይነት ስራ አይደለም፣ እሱ የእግዚአብሔር ስራ ነው። አምናለሁ እኮ ጥምቀት ኢንስትሩመንት የሆነው ለእግዚአብሔር ለራሱ ነው። አንተ ጋር ያለው ያ ኢንስትሩመንት ደግሞ እግዚአብሔር ያቀረበውን ጸጋ የምትቀበልበት ያ እጅ ደግሞ መቀበያ ደግሞ እምነት ነው አይደል? በእምነት ሆነ ነው የምትጠመቀው። ስትጠመቅ ያው እግዚአብሔር ነው በጥምቀቱ የሚሰራው እኮ። ግን መቀበያው አንድ ነው፣ እምነት ብቻ ነው የምትቀበለው፣ በእምነት ብቻ ነው። ሁሉ ነገር ሳክራመንቱ አቅራቢ ነው። በእምነት በኩል ነው። ቅድም በውሃ መታጠብ ከቃሉ ጋር አይደለም፣ በቃሉ ምክንያት አይደለም የሚለው እንደዛ ነው የምንረዳው እኮ። ሳክራመንት ምንድን ነው? መቀበያ ነው ወይስ ጸጋ አቅራቢ ነው? እስቲ አንዱን መረጥልኝ። መቀበያና አቅራቢ አምታታኝ ስለ ምን መሰለህ? ጥምቀት ለምሳሌ ጥምቀት ጸጋ አለው። አስቲ በጥቅስ እንትን እንበለውና የሐዋርያት ሥራ ላይ አሁን ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳንዱ በኢየሱስ ክርስቶስ ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። እንዴት ነው የሚቀበሉ? ሲጠመቁ አምነው ንስሐ ሲጠመቁ ምን አለ? ሲጠመቁ ጸጋን ይቀበላሉ። የኃጢአት ስርየት አለ። እኮ አሁን ምን መሰለ ስፒር ጥምቀቱ የኃጢአት ስርየትን ይዞ ይመጣል። የኃጢአት ስርየቱ መጀመሪያ የኃጢአት ስርየት አለና ከዛ የመንፈስ ቅዱስንም ስጦታ ትቀበላላችሁ ይላል። አብ የሰጠውን የተስፋ ቃል ነው እንደው የሚለው። ወደኋላ ተመልሰን ካየን ከኢየሩሳሌም አትውጡ ከጥቂት ቀን በኋላ ዮሐንስም በውሃ አጥምቆ ነበረ፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። ከላይ አብ የሰጠውን የተስፋ ቃል ትቀበላላችሁ አለ። የሐዋርያት ሥራ 2:38-39 ላይ ደግሞ ጴጥሮስም ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ፣ የተስፋውም ቃል ለእናንተና ለልጆቻችሁ ጌታ አምላክም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው ይላል። አብ የሰጠውን የተስፋ ቃል የሚቀበሉት መቀበያው እምነት ነው። ጥምቀት የምንቀበለው ነው ይላል። አሁን አንድ አብርሃም ኦርቶዶክስ ነው፣ እሱ መቀበያው እምነት ነው አለ። መቀበያው እጁ ማለት ነው። ልክ በትሪ ቆሎ ቢቀርብልህ እንዴት ትዘግናለህ? በእጅ ነው መዘግነው። ያ መዝገኛ እጅ እምነት ነው። ትሪ ደግሞ ቆሎ አቅራቢው ሳክራመንቶቹ ናቸው ነው ጸጋውን ያቀረቡልህ ማለት ነው። ስለዚህ ጥምቀትን አይደለም እኮ ጥምቀትን አንቀበልም እኮ በጥምቀት ሚስጥር የሚለው ራሱ እኮ በሚታየው የማይታየው ሲሰራ ነው። ስለዚህ ይሄ በሚታየው ነገር የማይታየው መንፈስ ቅዱስ ይሰራል። መንፈስ ቅዱስ ስንጠመቅ መንፈስ ቅዱስ በእኛ ላይ የሚሰጠን ነገር አለ፣ በእኛ ላይ የሚሰራው ነገር አለ። ስለዚህ የምንቀበለው እንዴት ትቀበላለህ? እሱ እንዴት ትቀበላለህ? መንፈስ ቅዱስ መጥቶ በጥምቀት በኩል የሆነ ነገር አስቀመጠ፣ ጸጋ ሊሰጥ መጣ። አንተ እንዴት ትቀበላለህ? አምኜ ስጠመቅ እኮ እምነት መቀበያው ነው አይደል? በእምነት ብቻ እምነት እዚህ ጋር እኮ አምነው አልተቀበሉም። በጥምቀት የሚሰጠውን ነገር አብ የሰጠውን የተስፋ ቃል ለመቀበል መጠመቅ ነበረባቸው። ሐዋርያቱም በመንፈስ ቅዱስ ተጠመቁ። እነሱ ያገኙትን ነገር ደግሞ ወደ ታች ስንሄድ እነዚህ ሰዎች አምነው ንስሐ ገብተው በውሃ ተጠምቀው ነው ይሰጣቸዋል የተባለው። ይህ አብ የሰጠው የተስፋ ቃል ኢዮኤል ላይ የተነገረው ስለ ዳግም መወለድ በመጨረሻው ቀን መንፈስን አፍሳለሁ የሚለው። የተለየ ነገር ካለ ንገሩኝና እኔም ተርም ክላሪፋይ ማድረግ አለብን ነው። አሁን የኛ እንዴት መሰለ እዚህ ያለን ሁላችን ፕሮቴስታንት ውስጥ ያለ አማኝ ወይ ደግሞ እንግዲህ ሲያምን እንዴት ነው እነዚህ ሳክራመንቶቹ ሚንስ ኦፍ ግሬስ ናቸው። ጸጋን እግዚአብሔር ያቀረበበት ኢንስትሩመንት ናቸው፣ ኢንስትሩመንታል ኮዝ ናቸው። ጸጋን በእነዚህ ውስጥ አለ፣ እግዚአብሔር አስቀምጧል፣ አያይዟል። ስለዚህ ጸጋ ያቀርቡልሃል ነው። አንተ ደግሞ በኃጢአተኛው ሳይድ በአንተ ሳይድ ያለው ደግሞ ያንን የቀረበልን ጸጋ የምትቀበልበት ደግሞ እምነት ነው። ስለዚህ እምነት መቀበያው እጅ ነው፣ ሳክራመንቶቹ ደግሞ ጸጋ አቅራቢ መሳሪያ ናቸው ብለን ነው ዲፋይን የምናደርገው። ጥምቀት ሳክራመንቱ ወይ ቁርባንም ቢሆን መቀበያ ናቸው አይደለም የምንለው፣ አቅራቢ ናቸው፣ ሰጪ ናቸው።
ሰጪ ናቸው። መጥተው ጸጋን በቃሉ በኩል ወይ በሳክራመንቱ በኩል እግዚአብሔር ጸጋን ያመጣል። እምነት ደግሞ በአንተ ሳይድ አለ፣ ትቀበላለህ ነው። ዲፊኒሽን ላይ ካልተግባባን ግን ችግር የለም። አሁን ይሄ ብዙም እንትን አይለኝም፣ ግን ሰጪ መንፈስ ቅዱስ ነው አይደል? ጸጋው የምንቀበለው ሰጪው እግዚአብሔር ነው። እግዚአብሔር ደግሞ በእምነትም ይሰጣል፣ በሚስጥራትም ይሰጣል በሚለው ነው እንትን ብለው አንተ ያልከውኝም ብዙም እንትን አይለኝም። ያው ዲፊኒሽኖቹን እንትን ስለማላቃቸው ነው። እኔ ቴዎሎጂ ተማሪ አይደለሁም። እናንተ ራሱ ቋንቋ ነው የምናገረው። እዚች ጋር አንድ ነገር ብጠይቅ መንፈስ ቅዱስን መቀበል ይቀድማል ወይስ ደግሞ በሳክራመንት ያሉትን እንትኖች ጸጋዎች መቀበል ይቀድማል? የትኛው ይቀድማል? ስፒር ሰው ሲያምን የሚቀድመው መንፈስ ቅዱስን መቀበል ነው ወይስ ደግሞ በሳክራመንት ያሉትን ጸጋዎች መቀበል ነው? መንፈስ ቅዱስና ጸጋው እኮ አይለያይም። መንፈስ ቅዱስ ከሌለ ጸጋውን ለብቻው ይሰጣል። መንፈስ ቅዱስን መቀበል ራሱ ምን ማለት ነው እኮ? አሁን ሰው ሲያምን ከጥምቀት ከቅዱስ ቁርባን ከምናምን በፊት መንፈስ ቅዱስን ይቀበላል አይቀበልም? በአመነ ጊዜ የመዳኑን ወንጌል ሰምቶ ሰው በአመነ ጊዜ የመንፈስ ቅዱስን ይቀበላል አይቀበልም? እሱን የፈለገው እንደ እንትኑ ነው። መጽሐፍ ቅዱስ ላይ ሁለቱንም እናገኛለን። ለምሳሌ ቆርኔሌዎስ ላይ ስንሄድ ገና ሐዋርያው ጴጥሮስ መስበክ ሲጀምር መንፈስ ቅዱስን ተቀበሉ። ግን ሌላ 3 ቦታ ደግሞ አምነው በኋላ ተጠምቀው ነው መንፈስ ቅዱስ የምትቀበሉት ሲባል እናያለን። እዚህ ጋር ለምሳሌ የሐዋርያት ስራ ምዕራፍ 19ም ሐዋርያ ጳውሎስ እጁን አጥምቆ እጁን ከጫነባቸው በኋላ መንፈስ ቅዱስን ይቀበላሉ። እንደዚሁም የሳማሪያ ሰዎችም እንደዚሁ ተመሳሳይ አምነው ተጠምቀው በኋላ ነው የሚቀበሉት። የቆርኔሌዎስ ደግሞ ተቃራኒ እናያለን እና በሁለቱም መንገድ አለ መጽሐፍ ቅዱስ ላይ። መንፈስ ቅዱስን ተቀብሎ አለመዳን ይችላል? ስፒሪ አልዳንም ማለት ይቻላል? ሰው መንፈስ ቅዱስን ከተቀበለ መንፈስ ቅዱስ ከተቀበለ አልዳንም አንልም። እሺ የኤፌሶን መጽሐፍ ይዘሃል? መጽሐፍ ቅዱስ ኦኬ፣ ቆይ ላውጣልህ አንዴ ላንብብልህ። 1:13 ላይ እንደዚህ ይላልና እንዴት ትረዳዋለህ? ይሄንን ቃል ብቻ ላንብብልህና ከወንድሞቼ ጋር ትወያያለህ። እሺ ኤፌሶን 1:13 እንደዚህ ይላል ስፒሪዬ፣ እናንተ ደግሞ የእውነትን ቃል ይኸውም ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ይሄ ሰው አሁን ይሄ የሰሙት ሰዎች እነዚህ ሰዎች የሰሙት ሰዎች ማለት የእውነትን ቃል ይኸውም የመዳናቸውን ወንጌል ሰምተው ደግሞ በክርስቶስ አምነዋል። በዚህ እምነታቸውና ይሄንን እምነታቸውን ተከትሎ ደግሞ ያገኙት የተስፋው መንፈስ ቅዱስ በዚህ ነው የታተሙት። መታተም ማለት እዚህ ጋር መንፈስ ቅዱስን ማግኘት ነው አይደል ስፒሪዬ? እሺ ታዲያ ስለዚህ ሰው አምኖ የተስፋውን ቃል አምኖ በክርስቶስ ኢየሱስ ሲያምን የተስፋውን ቃል መንፈስ ቅዱስን ይቀበላል ማለት ነው አይደለም? እዚህ ጋር ግን ጥምቀትን አውጥቶ አይደለም። ይህንን ቅድም የሐዋርያ ሥራ ምዕራፍ 2 ላይ ስል የተስፋውን ቃል መንፈስ ቅዱስን እንዲቀበሉ አምነው ንስሐ ገብተው ተጠምቀው ነው። ይህንን ሲናገር ይህንን ሲጽፍ ሐዋርያ ጳውሎስ ይህንን ትምህርት የታወቀ ትምህርት ነው በቤተክርስቲያን ትምህርቱ። ስለዚህ እምነት የተስፋውን መንፈስ በመንፈስ ቅዱስ ታተማችሁ ሲል እንዴት እንደሚታተሙ ያውቃሉ። ቃሉን በሰሙት እያለ አይደለም። ቃሉን በሰሙት ብቻ ላይ መንፈስ ቅዱስ አልወረደም። ቃሉን በሰሙት ብቻ ላይ መንፈስ ቅዱስ አልወረደም። በመጽሐፍ ቅዱስ ቃሉን ይሰማሉ ወዲያውኑ። አይ ሳይጠመቁ በፊት መንፈስ ቅዱስ አልወረደም። ቆርኔሌዎስ እኮ ነገርኩህ። ቆርኔሌዎስ አንተ ቆርኔሌዎስን ካወጣ ሌሎቹ ላይ ደግሞ ተቃራኒ የሆነ ነገር ነው ያለ። ስለዚህ እነሱ ላይም አልወረደም። ለዛውም አሕዛብ ማለት አሕዛብ። ስለዚህ መንፈስ ቅዱስ እንደፈለገው ሊሰራ ይችላል ማለት ነው አይደል?
እግዚአብሔር ሰዎችን ለማዳን እንደፈለገ ይሰራል ማለት ነው። ሰዎች ትልቁ ለምሳሌ በሁለቱም ሴናሪዮ ያለው ለምሳሌ መጠመቅ የሚል ለምሳሌ የሐዋርያ ሥራ ምዕራፍ 2ን ስትመለከት ትንሽ እንግዲህ ያው 38 አጨቃጫቂ ክፍል ነው፣ በዘመናት መካከል ጭቅጭቅ ያስነሳ ክፍል ነው። ግን ምዕራፍ 10 ላይ ደግሞ ስትመለከት ደግሞ ጭራሽ ጥምቀት ሽታው ሳይኖር በፊት ገና ኢቭን እንኳን ጴጥሮስ የጀመረውን እንኳን ነገር ሳይጨርስ ማለት ታስታውስ እንደሆነ ምዕራፍ 2 ላይ ስትመለከት እስከ ምዕራፍ 3 እና 4 ላይ እኮ ኤክስቴንድ ያደረገ ነው የጴጥሮስ ንግግር። 2 ምዕራፍ ሙሉ ሰዎችን ለማሳመን እናንተ የገደላችሁትን ያንን በመንፈስ ቅዱስ ቀባው አስነሳው። ዳዊት ይህንን ለማን ተናገረ? ዳዊትማ መቃብሩ በእኛ ዘንድ አለ። ያልተናገረው ነገር የለም ሰዎቹ እንዲያምኑ ማለት ነው። እዛኛው ላይ ስትመለከት ብዙ ኤቪደንሶችን ያቀረበበት ብዙ እንትን የታገለበት ክፍል ነው ስትመለከት። ግን ይሄ ሰው እንግዲህ አንዳንድ ማጣቀሻዎችን ስትመለከት ከምዕራፍ 2 እስከ ምዕራፍ 10 ባለው የስነ መለኮት ተማሪዎችም እዚህ ስላሉ ያግዙኛል። ቢያንስ ከ7 ዓመት እስከ 10 ዓመት ዲፈረንስ አለው ይላሉ የመጽሐፍ ቅዱስ አዋቂዎች በምዕራፍ 2 እና በምዕራፍ 10 መካከል። ጴጥሮስ እነ ጴጥሮስ ኦኬ በቃ 6 ዓመት ቢያንስ 6 ዓመት እነ ጴጥሮስ እነ ዮሐንስ እነ ሐዋርያቶቹ በሙሉ አንሰብክም ብለው ነበር። አንሰብክም ማለት ምንድነው? ለሐዋርያት ማነው ለአሕዛብ አንሰብክም ብለው ነበር። እንግዲህ ማለት በቃ ለአይሁድ ነው፣ የአይሁድ ወንጌል ነው ለአይሁድ ነው የመጣው የሚል ማለት ነው። እና እግዚአብሔር ግን ተመልከት፣ መንፈስ ቅዱስ መስራት ሲፈልግ ግን የሰው ሐሳብ ሳይሆን የሰው ትምህርት ሳይሆን መንፈስ ቅዱስ እንዴት እንደሚሰራ የምታየው ልክ ምዕራፍ 10 ላይ ስትመለከት ያንን ገልብጦ መንፈስ ቅዱስ ጴጥሮስ ዘ ሴም ቲንግ ምዕራፍ 2 ላይ ያደረገውን ለማድረግ ገና እናንተ እግዚአብሔር ለሰው ልጆች ሁሉ የሰጠው ምናምን በላ ገና ብሎ ሲጀምር መንፈስ ቅዱስ ጣልቃ ገባና ሰዎቹ ገና እሱ ቃሉን ሲጀምር ገና ተሞሉ ይላል በመንፈስ ቅዱስ። አየህ፣ ስለዚህ አንዳንድ ጊዜ እኛንን ኳሊፊኬሽን የምናበዛው እንጂ የዋናው ነገር በሁለቱም ቦታዎች ላይ ኮመን የሚያደርጋቸው እምነት ነው። ሰዎች እምነት ካላቸው እንደ እምነታቸው መሰረት እግዚአብሔር መንፈስ ቅዱስ ይገናኛቸዋል፣ መንፈስ ቅዱስ ስራውን ይሰራል ማለት ነው። ስለዚህ አንድ ቦታ አስረን አይ መንፈስ ቅዱስ ማን ነው ጥምቀት ካልሆነ በስተቀር ሰው አይድንም የሚለውን ነገር አሁን ይሄ በሁለቱ ሴናሪዮ ያለው እንዴት ነው ለአንተ የሚታየው? ሁለቱም ቦታ እምነት አለ፣ ግን ሁለቱ ቦታ ደግሞ የተለያየ አይነት የመንፈስ ቅዱስ አሰራር አለና መንፈስ ቅዱስን መገደብ አይሆንም ወይ? ሰዎች እምነት ብቻ ካላቸው አይድኑም የሚለው ነገር መንፈስ ቅዱስን በቃ እኔ ነኝ የማቀልም ማለት አይሆንም ወይ የሚለው ነው። ቴንክ ዩ ተባረኩ። እሺ ካሌቦ ሰላም ይበለንና ስፒሪት ትቀጥላለህ። ቆይ አዲስ አማኒ ካሌቦ ሰላም በሉ። አማን ዘግሬት ይላል። ያማን እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም ሰላም ብያችኋለሁ። ከላይም ከታችም ያላችሁ ካሌብ ቀጥል። እሺ ካሌብ ሰላም በለን ቀጥል አንተ። እሺ ሁላችሁንም በእግዚአብሔር ሰላም እንደምን ዋላችሁ? ስፒር ቃልዮት ያሰማልኝ። ለጊዜው ትንሽ ልስማና አንዳንድ ጥያቄዎችን ጠይቃለሁ። ኤፍሬም እሺ ኦረንታልና ካሌቦ እንደዛ ነው። ኦረንታል እሺ ኦርቶዶክስ ነሽ? እሺ ስፒሪያው መቀጠል ይችላል። አማኔም ትክክልም ቃሌም አሉ። እኔ ክላሪፊኬሽን ግን ተርሚኖሎጂ ላይ ተስማማን አይመስለኝም። ግን ቀጥል፣ ሀሳብን ጨርስ። ተርሚኖሎጂ ችግር የለም። እሱ ይሄ እናንተ እንትን ስለሆነ ይቀበላቸዋለሁ። እኔ አልተማርኩትም። ስለዚህ ምንድነው ዘዶ ራስህ ተናገርክ። ምንድነው ሐዋርያቶቹ አሕዛብን ራሱ አላስተማሩም ነበረ። 3 ዓመት ምናምን ልዩነት አለው። አንድ ቃል እሺ አማን እስቲ ወይ እሺ ተመልሻለሁ። ቀጥል። ይሄ የሆነበት ምክንያት አለው። እንግዲህ ሐዋርያት ሥራ ምዕራፍ 2:19-8 ላይ የተለየ ነገር አይተን ቆርኔሌዎስ ጋር በነገራችን ላይ ቆርኔሌዎስ ጋር ጥምቀት አልቀረም፣ ወዲያውኑ ነው የተጠመቁት። ስለዚህ ሁለቱም አስፈላጊ እንደሆነ እናያለን። መንፈስ ቅዱስን እንኳን የተቀበሉት ጴጥሮስ በመጣ ጊዜ ነው፣ ሐዋርያቶቹ በሌሉበት ጊዜ አይደለም።
ይህም ምክንያት የሆነው ምዕራፍ 10 ላይ 11 ላይ 15 ላይ እንኳን የተነሳው አይሁዶች ያላቸውን ለአሕዛብ መረዳት እግዚአብሔር ሊቀይር አስቀድሞ ተአምር አሳያቸው። እናንተ ብቻ አይደለም የኔ ሕዝብ አሕዛብንም ሳማሪያንም አክፋለሁ ሁሉንም አክፋለሁ በሚለው ይሄንን ምልክት አሳየ። መጀመሪያ ምልክቱን ሲያሳይ ቅድመ ተከተሉ ነው እንጂ የተቀየረው ሁለቱም አለ። ጥምቀትም አለ፣ መንፈስ ቅዱስን መቀበል አለ። በፊት ሌሎች አሕዛብ ለመጀመሪያ ጊዜ ሳይጠመቅ በፊት እንዴት ነበረ? ሰው ያምናል፣ ንስሐ ገብቶ ወይም አምኖ ተጠምቆ እጅ ሲጫን መንፈስ ቅዱስን ይቀበላል። እዚህ ጋር ደግሞ ምንድነው የሆነው? እዚህ ጋር መንፈስ ቅዱስ ተቀብለው ወዲያውኑ ተጠመቁ። ሁለቱም አስፈላጊ ናቸው። እዚህ ጋር ቅድመ ተከተሉ ነው የተገለባበጠው እንጂ ሁለቱም ነገር አሉ። ለምንድን ነው ግን ቆርኔሌዎስ ላይ እንደዚህ ሆነው ሲባል ለመጀመሪያ ጊዜ አሕዛቦች ያመኑበት ስለሆነ እግዚአብሔር የአይሁዶችን አስተሳሰብ ለመቀየር ተአምር አሳያቸው። እነሱ በተአምር ስለሚያምኑ ግሪኮች ደግሞ በእውቀት ስለሆነ እነሱ በሚያዩት ነገር እንደውም ተገረሙ እኮ መንፈስ ቅዱስ ሲወርድ ተገረሙ። ምዕራፍ 11 ጴጥሮስን ሲቃወሙት ነበር ከአሕዛቦች ጋር። እንደዚህ ሆኖ ራሱ ጴጥሮስ ከጳውሎስ ጋር የተጋጨበት ነገር አለ። ለምን? ከአሕዛቦች ጋር ካልተገረዙ ጋር ይህን ተደርጎ ራሱና ይህንን የአይሁዶች አስተሳሰብ ለመቀየር ጴጥሮስን ራሱ ከመጀመሪያ አዘጋጅቶት ነው ወደ ቆርኔሌዎስ የላከው። በዚህ ምክንያቱ ይሄ ነገር መንፈስ ቅዱስ መጀመሪያ ያወረደው ብዬ አምናለሁ። ሌሎቹ ቦታ የሐዋርያት ሥራም ላይ 2 ላይ 8 ላይ 19 ላይ የምናየው የተለየ ነገር ስለሆነ እዚህ ጋር ለምን 3 ቦታ እንደዛ ሆኖ እዚህ ጋር ለምን የተለየ ሆነ ካልን እዚህ ጋር ለመጀመሪያ ጊዜ አሕዛቦች ክርስትናን መንፈስ ቅዱስን ስለተቀበሉ ደጋግሞ የአይሁዶችን አስተሳሰብ ለመቀየር ምልክትን አደረገ በሚለው ነው የምንረዳው። እሺ ስፒራማኒ እስቲ ቀጥልና እኔ እንትን እላለሁ መለሳለሁ። ከአንዴ ጥያቄ ምንም እንደዛ ይቻላል። ኦኬ እሺ። እኔ አሁን ነው ጆይን ያደረኩት፣ ግን ሀሳቡን ያገኘው ይመስለኛል። በፕሮቴስታንቱ ዘንድ ያለው መረዳት አሁን ኢስተርኖቹ እንደሚሉት ባፕቲዝምን ማቃለል አይደለም። አሁን ስፒር እያለ እንዳለው የስ ቆርኔሌዎስ ፋሚሊ ላይም የምናየው ቃሉን የሰሙት ላይም መንፈስ ቅዱስ ሲወርድባቸው የምናየው ወይም ኦርደር ተቀየረ፣ ተገለባበጠ ምናምን የሚባልበት ቦታ ላይ እምነትና ጥምቀት ኢንተርዊንድ ሆኖ ነው የመጡት ነው ተሳስረው ነው የመጡት። ሲመጡ ሪጀክት አናደርግም የሚለው ዳስ የሚያስኬድ ነው። ኤንድ ከክፍሉ ግን ከነዚህ ሂስቶሪካል ከሆነው ነገር ምንድን ነው ትምህርት እንስራ ከተባለ ምን ልንሰራ እንችላለን ሲባል እግዚአብሔር የትኛውንም ሚዲየም ይጠቀማል። ይሄን ካጉደልክ በቃ በቃል ምናምን። አሁን በኦርቶዶክሲ በካቶሊክ ምናምን የምናየው በቃ ያ በጎደለበት አለቀላ አይነት ነገር ነው። ጥምቀቱ ከሌለ ሪሚሽን ኦፍ ሲን አትቀበልም ምናምን የሚል ነው። ግን ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ የተናገረውን ነገር የቆርኔሌዎስ ፋሚሊ ላይ የምናመጣ ከሆነ ደን ቃሉን በተቀበሉት ላይ ሁሉ መንፈስ ቅዱስ ወረደባቸው ከዛ በኋላ ተጠመቁ የሚለውን ካየን ሐዋርያት ሥራ ላይ ያለው ኦርደር ምን ይመስላል የሚለው መጀመሪያ ቼክ ማድረግ ይኖርብናል። እዛ ጋር የኃጢአት ይቅርታን ትቀበላላችሁ፣ ምንድነው ተጠመቁ፣ ኃጢአታችሁ እንድትታጠቡ ኦር ፎር ዘ ሪሚሽን ኦፍ ሲን አለ። ከዛስ የመንፈስ ቅዱስንም ስጦታ ትቀበላላችሁ አለ። ስለዚህ ከኃጢአቱ የታጠበ ሰው ነው መንፈስ ቅዱስን የሚቀበለው የሚል ትርጉም ሰርተን ከመጣን which is obvious ሐዋርያት ሥራ ምዕራፍ 2 ላይ ኦኬ የኃጢአት ይቅርታ ተቀብላችኋል፣ ከዛ በኋላ የመንፈስ ቅዱስን ስጦታ ትቀበላላችሁ፣ ለልጆቻችሁ ለልጅ ልጆቻችሁ እያለ ይሄዳል ማለት ነው። if that's what ሐዋርያት ሥራ ምዕራፍ 2 ላይ ተቆሞ በቃ መሰራት ያለበት ቴዎሎጂ እሱ ነው ከተባለ ደን እዚኛው ላይ ምዕራፍ 10 ላይ መተን የምናየው በሰሙት ቃል በኩል የኃጢአት ይቅርታን ተቀብለዋል የሚል ትርጉም መስራት ግዴታ ነው ማለት ነው። ምክንያቱም የኃጢአትን ይቅርታ ትቀበላላችሁ አለ፣ ከዛ መንፈስ ቅዱስንም ትቀበላላችሁ አለ ማለት ነው።
ኦርደሩ እንደዛ ነው። ሶ መንፈስ ቅዱስ እንደወደደ የኃጢአት ይቅርታን በሰሙት ቃል ላይ ባመኑበት እምነት የኃጢአት ይቅርታን ሬሚሽን ኦፍ ሲንን ሰጥቶ ምክንያቱም ከላይ ኦልሬዲ ፕሮሚስ አድርጓል ሐዋርያት ሥራ ምዕራፍ 10 ላይ በስሙም የኃጢአት ስርየት ለህዝብ ሁሉ እንዲሰበክ ይላል ጴጥሮስ ሲናገረው ነው። በስሙ ደን የዛን ስርየት ኦርደር ደግሞ ሐዋርያት ሥራ ላይ ቆመን ስናይ ኦኬ ተጠመቁ። ያ ኢሚዲየት ኢፌክቱ ምንድነው ከተባለ ሪሚሽን ኦፍ ሲን ነው። ሶ እዚህ ጋር ደግሞ ስንመለከት ጥምቀትን አልተጠመቁም ገና። ደን ያ ምንም ፕሪሳፖዝ ያደርጋል ሲባል ሪሚሽን ኦፍ ሲንን ቀድሞ ተቀብለዋል ነው የሚሆነው። ተቀብለዋል። ታዲያ ያ ምንን ሲግኒፋይ ያደርጋል? ቀጥሎ የተጠመቁት ነገር አያገኙበትም ወይ እንደው ዝም ብለው ውሃ ስር ተነክረው ነው የሚወጡት ሲባል ሌላ ሪሚሽን ኦፍ ሲን አይደለም የሚቀበሉት በጥምቀት በኩል ነው የምንለው። ሌላ ሪሚሽን ኦፍ ሲን ማለት ወንጌሉ ያላጠበውን የሰሙት ቃል ያላጠበውን ኃጢአት ጥምቀት ያጥባል የሚል ዶክትሪን እንዳንሰራ ይከለክለናል ነው የክፍል ይከለክለናል። ሶ የስ they will get the remission of sin ግን ያ ሞሮፍ የሚሆነው ኮቫናንት ሜምበርሺፕን አፕሩቭ ከማድረግ አንጻር ወይም የኪዳኑ ቤተሰብ አካል ሆኖ ተጨመሩ ወደ ቤተ ክርስቲያን ተጨመሩ የሚለውን ዴፊኒሽን ነው የሚይዘው ነው ቀጥሎ የሚጠመቁበት ጥምቀት። ያ እንደሆነ በምን እናውቃለን ሲባል እንግዲህ ሐዋርያቱ ላይ እውነት ያልሆነ ነገር እኛ ላይ እውነት ሊሆን አይችልም አይደል? ደቀ መዛሙርቱ ላይ ሐዋርያት የተባሉት ላይ በጎ ሐዋርያት ላይ እውነት ያልሆነ ነገር እኛ ላይም አይሆንም። ሶ ስፒር ጋር ከዚህ በፊት አውርተናል። እሱም አፕሩቭ አድርጓል። አልተጠመቁም ደቀ መዛሙርቱ ሐዋርያቱ አልተጠመቁም። ስለዚህ የኃጢአት ስርየት ያላገኙ ሰዎች ናቸው ኃጢአት ስርየትን የሰበኩልን ኖ በሰሙት በተቀበሉት እኛስ አምነናል ሁሉን ትተን ተከተልን ብለዋል አይደል? በዛ እምነታቸው የኃጢአት ስርየትን አግኝተዋል። ስለዚህ ደቀ መዛሙርቱ ላይ ወይም ሐዋርያቱ ላይ ጥምቀት መጉደሉ እነሱን ዳሚኔሽን ውስጥ አይከታቸውም። አሁን ችግር የሚሆነው ሐዋርያቱን ኤክሰፕሽናል ኬዝ አድርገን ቆርኔሌዎስን ኤክሰፕሽናል ኬዝ አድርገን ምኑን ነው ታዲያ ዶክትሪን የምንሰራው? እነሱ ላይ የምናየውን ነገር ትምህርት ማናረገው ከሆነ ምኑ ነው ቁጭ ብለን ልናወራ የምንችለው ነው? ኦኬ ከታች እግራቸውን አጠባቸው ይላል። እግራቸውን አጠባቸው ጥምቀት ነው ያለ ማንም የለም። ዝም ብለህ አትበል። ሶ ለምሳሌ ከዚህ በፊትም ብያቸዋለሁ። ለምሳሌ ሴንት ኦግስቲን አልተጠመቁም ነው የሚለው። ኦኬ አልተጠመቁም። ሴንት ኦግስቲን ቅዱስ ኦግስቲኖስ እንደዛ አልተጠመቁም። ስለዚህ አሁን በቃ ያጎደለ የሚል አይነት ነገር የኃጢአት ይቅርታን የሚያስገኘው ጥምቀት ብቻ ነው፣ በሰሙት ቃል ላይ ተቆሞ የኃጢአት ይቅርታን አያገኙም የሚል አይነት ዶክትሪን እንዳንሰራ ደቀ መዛሙርቱም ይከልሉናል፣ ቆርኔሌዎስም ይከልልናል። ስለዚህ ኢትስ ኤ ካይንድ ኦፍ ፓተርን ነው ማለት ነው የምናየው፣ ፓተርን እናያለን ማለት ነው። ሶ ያ ጸጋን እንቀበልበታለን። አማን አልተጠመቁም ለሚለው ግን የሐዋርያት ሥራ ምዕራፍ 1 ላይ እንደተጠመቁ ይናገራል። በምን በውሃን ያልተጠመቁት በመንፈስ ቅዱስ ተጠምቀዋል። እሱም በለኛ ታዲያ እሱም በለኛ መጠመቅ ተጠምቀዋል፣ ግን መንፈስ ቅዱስ በውሃ ሳይሆን ቀጥታ ነው። እሱም በለኛ እሱን ማን ማያምን አለ? ይህንኑ ነገር ለማግኘት ነው አይደለ? የሐዋርያት ሥራ 2:38 ላይ ሲናገር የነበረው ጴጥሮስ ከነሱ በኋላ ላመኑት እዚህ ጋር አብ የሰጠውን የተስፋ ቃል ከነሱ በኋላ የመጡት እነዚህ 3000 በበዓለ 50 የነበሩት እንዴት የተቀበሉት? እኮ በጥምቀት በውሃ ተጠምቀው ነው አይደል? እነሱ መጀመሪያ ስለሆኑ ጌታም ቀጥታ ነው እነሱን የመረጠው። እንደዚሁ መንፈስ ቅዱስ ቀጥታ በመንፈስ አጠመቃቸው። ከነሱ በኋላ ግን የሚመጡትን ያ እነሱ ያገኙትን ነገር በውሃ ተጠምቀው ነው ያገኙት አይደል? የሐዋርያት ሥራ ምዕራፍ 2 ላይ ከዛ 10 ላይ ትመጣና ደግሞ ቫይስ ቨርሳ ይሆናል ማለት ነው። ለዚህ ነው ዶግማቲካሊ አሁን እኮ የኛ አርጊመንት ምንድነው? ዶግማቲካሊ ሐዋርያቱ ላይ እውነት ያልሆነ በመንፈስ መጠመቅ ምንም ክርክር የለብንም። ሆሊ ስፒሪት እንደወደደ ዮሐንስ 3 ላይም እንደሚናገረው ነፋስ ወደ ወደደው ይነፍሳል፣ ከየት እንደሚመጣ አታውቅም፣ ወዴት እንደሚሄድ አታውቅም፣ ከመንፈስ የተወለደ ሁሉ እንደዚህ ነው እንደሚለው መንፈስ ቅዱስ ሊያጠምቅ ሊወልድ በወደደ ጊዜ he can use any medium ማለት ነው። አሁን እዚህ ጋር ራሱ ዳይሬክት ላይ አጥምቋቸዋል። የስ አየህ አሁን
ምን ሊሆን ነው ማለት ነው? በመንፈስ ቅዱስ የተጠመቁ ስፔሻል ግሩፕ ኦፍ ፒፕል አሉ ደቀ መዛሙርቱ። ከዛ በኋላ የውሃ ጥምቀት የሚወስዱ ዲያስፖራ አይሁዶች አሉ እዛ ጋር ከተለያየ ከዓለም ጥግ ሁሉ የተሰበሰቡ የሚለው ሐዋርያት ሥራ ምዕራፍ 2 ላይ ያለው። ከዛ በአሕዛብ ዘንድ ሲሆን ደግሞ ቆርኔሌዎስ እንመለከታለን። ደን ሆሊ ስፒሪትን ተቀበለ። ሆሊ ስፒሪትን መቀበል ሐዋርያት ሥራ ምዕራፍ 2 ላይ አፍተር ሬሚሽን ኦፍ ሲን ከሆነ አሁን ሎጂኩ ምን ይሆናል ማለት ነው? አፍተር ሬሚሽን ኦፍ ሲን ከሆነ ሐዋርያት ሥራ ምዕራፍ 2 ላይ ያለ ነው። ደን መንፈስ ቅዱስን መቀበላቸው የዛ ማህተም ከሆነ የሬሚሽን ኦፍ ሲን እዚህ ጋር የውሃ ጥምቀትን ሳይወስዱ ሪሚሽን ኦፍ ሲንን ኦልሬዲ ተቀብለዋል የሚለውን ማመን ግዴታ ነው ያለብን። ስለዚህ ምንድን ነው አሁን እኛ እየተከላከልን ያለ ነው? ግዴታ ወተር ባፕቲዝም በሌለበት ቦታ ሪሚሽን ኦፍ ሲን የለም የሚለውን ዶግማቲክ ስቴትመንት ነው የምንቃወመው ነው የሚሆነው ዳሴ እንጂ አያስፈልግም አይደለም እያልን ያለ ነው። አይሁን ጸጋን አይሰጠንም አይደለም እያልን ያለ ነው። በዛ መንገድ ግን ይሄ ጎደለና በቃ ይሄ ነው መንገዱ፣ ይሄ ብቻ ነው ከእግዚአብሔር ለአሕዛብም ቀጥሎ ለሚመጡ አይሁድም በአንዱ ቤተሰብ ህዝብ አድርጎ እየሰራ ባለበት the one and the only dogmatic way for the remission of sin is baptism የሚለውን ያንን ስቴትመንት እንዳናስቀምጥ ያደርገናል ነው። ለምን እነዛም በመንፈስ ያጠምቃየን፣ እነዚህን ኦርደሩን ገልብጦ ተመሳሳይ ሪሚሽን ኦፍ ሲን ሲሰጣየን። ስለዚህ ምን እንላለን? ኦኬ እንወስደዋለን፣ ሁለቱንም ነው የሚሆነው። እኛ እንደ ወንጌላዊ አማኝ ቃሉን ከጫፍ እስከ ጫፍ እንደሚያምን ሰው ሁለቱንም እንቀበላለን። ግን አሁን እየሰማን ያለነው እዚህ ሚዲያ ላይ 4 ዓመት ሙሉ የአዛገን ምንድን ነው? ካልተጠመክ አድንም፣ ኦር መንፈስ ቅዱስ ስጦታን አትቀበልም፣ ኦር ሪሚሽን ኦፍ ሲን አትቀበልም። እሱ ሮንግ የሚሆንበት ቦታ አለ ማለት ነው። ሮንግ የሚሆንበት ቦታ አለ። ስለዚህ ሁለቱንም አዝቲዝ መቀበል አለብን። ፎር ዳት ማተር ሶስቱንም በመንፈስ መጠመቅ ደን 338ን ደን 10 ላይ ያለውን ያንን ፓተርን እውነት ነው ሁሉም መንፈስ ቅዱስ እንደወደደ እየሰራ ስላለ። ስለዚህ በቃ ምንድነው ባፕቲዝምን ሪጀክት ሳያደርግ በቃሉ በኩል ሪሚሽን ኦፍ ሲን አግኝቻለሁ የሚለውን ሰውዬ ለመወንጀል የሚያበቃ መጽሐፍ ቅዱሳዊ አካሄድ የለም ነው። ዳስ ዘ ሎጂክ። ቀጥሉ። ማንቆ እንዴ ልምልስ ያ እሺ፣ ስፒር ሀሳብ ካለ አንተ ስጥና ሌላ ምታች ወገንታት ካሉ ኦርቶዶክስ ምናምን እንደዚህ ጋብዟቸው ጋይስ። ስፒር አለ ነጋ ነው ጋይስ። ይሰማል? ድምጽ ይሰማል? ይሰማል? እሺ በቃ ስፒር ሜቢ የምትደመድመው የምታስረው የምታነሳው ነገር ካለ ትችላለህ። ፊድባክ ሰጥተህ እንደዛ ትችላለህ። ካልሆነ እስቲ ከታች ያሉትንም እያስገባን ብዬ ነው። መግባት ይፈልጉ 1 ቁጥር እየጻፉ ያሉም አሉ፣ እነሱ መግባት ይችላሉ። እሺ ከወጣ ስፒር እሺ ፋዬ እሱ እንትን እኔ ልወጣም ስለሆነ ቸርች እየደረስኩኝ ነውና አማንዬ ባለው ላይ ትንሽ ብቻ አድ ላድርግ 30 ሰከንድ ወስጄ። በጣም ኢምፖርታንት ነገር ነው አማን ያነሳው። አያችሁ አሁን ለእኛ ጥሩ ነገር ምንድን ነው? አሁን እነ ጴጥሮስ እውነት ነው፣ ጴጥሮስ አማድ ነው፣ ምንም ጥያቄ የሌለው ነው። በጣም የእነሱ ትምህርቶች በጣም ወሳኞች ናቸው። ግን አሁን ለምሳሌ እዛ ቦታ ላይ ያለው ነገር ያ ብቻ አይደለም ያለን። እኛ አሁን ሙሉ መጽሐፍ ነው ያለን ከማቴዎስ ወንጌል ጀምረን እስከ ራእይ ድረስ። በተለይ እንደው አዲስ ኪዳንን እንኳን እንዳስ ከተባለ ማቴዎስ ወንጌል ላይ የተጻፈው ምንድን ነው? ማርቆስ ወንጌል ላይ የተጻፈው ምንድን ነው? ሉቃስ ምን አለ? ዮሐንስ ምን አለ እያልን ነው። ሐዋርያት ሥራ ላይ ምን አለ? ሮሜ ላይ ምን አለ እያልን ነው የምንሄደው። እና ብዙ እንትኖች አሉ በዚህ ጉዳይ ላይ። ለምሳሌ በድነት ጉዳይ ጳውሎስ ምን ተናግሯል? አሁን ኤፌሶን ያለውን መጽሐፍ ኤፌሶንን ከሐዋርያት ሥራ ምዕራፍ 2 እና ምዕራፍ 10 አድርገው አብረህ ካላደረክ በስተቀር በጣም አስቸጋሪ ነው። ዝም ብሎ ብቻ የወደ ቦታ አንድ ነገር ብቻ ፒክ አድርጎ በቃ ይሄ እንዲህ ነው የሚለውና ስለዚህ በዚህ ነገር ውስጥ ካላለፍ ይሄ ነገር የለም የምትለው ነገር በጣም አስቸጋሪ ነው የሚሆነው። ጳውሎስ ምን አለ? ለምሳሌ ሮሜ መጽሐፍን ስትመለከት 10:9 እና 10 ስትመለከት ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። ኦኬ ለመዳን ደግሞ የሚያስፈልገው እንዴት ነው ሲባል ሰምቶ ነው። ምን ሰምቶ ነው ስትል ወንጌሉ ካልተነገረው እንዴት ይሰማል ይላል። ስለዚህ ቀጥታ መዳንን ከወንጌል መስማት ጋር ሲያያይዘው ትመለከታለህ ማለት። የኤፌሶን መጽሐፍም እንደዚሁ የመዳናችን ወንጌል
ሰምታችሁ ይላል በቅዱሱ መንፈስ በመንፈስ ቅዱስ ታተማችሁ ይላል። ስለዚህ ሰው መቼ ነው ራሱ ፕሮሰሱ ራሱ መቼ ነው የሚሆነው የሚለው ራሱ ሁሌ የምናነሳው አንድ ነገር አለ። ሐዋርያት ራሳቸው ከስፒር ጋራም ከዚህ በፊት በጣም ብዙ ሰዓት ወስጄ እንትን አውርቻለሁ በዚህ ጉዳይ ላይ ሪሊ ሐዋርያት የት ጋ ነው የዳኑት የሚለው ነገር የድነታቸው ፍጻሜ ማግኘቱ ሌላ ነገር ነው በክርስቶስ ኢየሱስ ስለሆነ እንግዲህ በአዲስ ኪዳን ነው የሚድኑት ያለ ደም ምንድነው ያለ ደም መፍሰስ ስርየት የለም ስለሚል ማለት ነውና ኦኬ ኮምፕሊሽኑ ሌላ ቦታ ይሆናል። ግን በአንተ አምነናል አንተ የእግዚአብሔር ልጅ ነህ ብሎ ዮሐንስ ወንጌል ምዕራፍ 6 ቁጥር 67 ላይ ሲናገሩ እንሰማለን። አሁን እነዚህ ሰዎች ድነት አላገኙም የሚለው ሐሳብ በጣም ከባድ ነው ለኔ። ለዚህ ነው ሁሌ የምሞግተው እምነት ምንድነው ሪሊ ያደረገው ለየትኛውም አማኝ ለኛም ይሁን ለኦርቶዶክስም ይሁን ለየትኛውም አማኝ ሪሊ እምነት ምንድነው? በክርስቶስ ኢየሱስ ማመን ምንድነው? ዮሐንስ ወንጌል ምዕራፍ 3 ቁጥር 15 እኮ ከሙሴ እባብ በዓላማ ላይ ከመስቀል ጋር አነጻጽሮ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ሊሰቀል ይገባዋል አለ። ያኔ እኮ ስትመለከት እኮ የሰቀለውን እባብ ቀና ብሎ ሲያዩ በእባብ የተነደፉት ይድኑ ነበረ። ኦኬ እነሱ ምንም የሰሩት ነገር የለም። የተሰቀለውን ነገር ቀና ብሎ ማየት ብቻ ነበር። አሁንም ክርስቶስ ኢየሱስን አይቶ ሰው በክርስቶስ ኢየሱስ አምኖ 6:47 እንደሚለው ዮሐንስ ወንጌል 6:47 በልጁ ይሄ ነው አለ የእግዚአብሔር ስራ ምንድነው 27 ላይ ሲናገር ይሄ በላከው በልጁ እንድታምኑ ነው የእግዚአብሔር ስራ ምንድነው ብለው በጠየቁት ጊዜ ማለት። ስለዚህ የእግዚአብሔር ስራ የሆነውን ይሄንን የእግዚአብሔርን ስራ ቀና ብሎ በማየት ሰው አይድንም ሰው የሆነ ነገር ውስጥ ካላለፈ ፕሮሰስ ውስጥ ካላለፈ የሚለው ሐሳብ ሁሌ ስትራይክ የሚያደርገኝ ነውና በዚህ ጉዳይ ላይ በጣም መነጋገር እውነት እምነት ያጣውን በእምነት ምክንያት ሰው ያገኛል የሚለውን እየፈለግን ያለነውን ነገር ፈልገን ማግኘት አለብን ልላችሁ ነው። ጌታ ኢየሱስ ዘመናችን ይባርክ። ብሩካን ናችሁ ላችሁ። እሺ ዜድ ቴንኪዩ በጣም እኔ ጋር ድምፅ አለ። እስቲ ቃሌም ትክክልም መቀጠል ይችላላችሁ። ከኑ ኤልቤቴል ሰላም በለን እስቲ። እሺ ሰላም በለና እንቀጥላለን። ኤልቤቴል አለ ከናን እሺ ኡስታዝ ድምፅ አለ። ኤልቤቴል ሰላም በለን። እሺ አልተመቸውም። እሺ ከታች ብናስገባ ጥሩ ነው። በእነሱ ሳይድ እንደዛ እናድርግና እሺ ሰላም ቅዱሳን ብያለሁ። በቃ እኔ ልውረድ። አይ መሆን ይችላል። ቦታ አለ አንድ መሆን ይችላል። ሰላም ይብዛ። እስኪ ሰላም በደንብ በለን እባክህ። ሰላም ብያለሁ። እንዴት ናቸው? ሰንበት እንዴት ነበር ዛሬ? አማኒሻ ቃል ሴና ሁላችሁንም ሰላም። ጥሩ ነበር። እስኪ ሰላም ብያለሁ። እንዴት ነህ? ትክክል። ቅድም ጀምሮ ሲያወራም አልሰማሁትም። ትክክል። ይሄ አማኒ ሴና ድጋሚ የፊና ስፒር ፋይን ናቸው ወይ? ትክክል አለ። ትክክል እኮ በቃ ትክክል ሲመቸው ብቅ ይላል። እንደዛ ይሻላል። እሺ ስፕሬ ቀጥል። ሀሳብን ያዝነው መቀጠል ይችላል። ብቻዬን ኢንተርኔት ጠፍቶብኝ ለዛ ምንድነው አማን ቅድም ዮሐንስን አንብበው ነበረና እዛ ጋር ሰው ዳግም የሚወለደው ከውሃና ከመንፈስ ነው ይላል። ከመንፈስ ብቻ አይልም፣ ከውሃ ብቻ አይልም። ሰው ዳግም የሚወለደው ከሰማይ የሚወለደው ከነዚህ ከሁለት ነገር ነው። የሐዋርያት ሥራ ምዕራፍ 2 ላይም 19ም 8 ላይም 10 ላይ የምናይ ሁለቱም እንዳሉ ነው። ቆርኔሌዎስ ላይ ቅድመ ተከተሉን የተቀየረው እንጂ ሁለቱም አሉ። ለምን? ሁለቱም አንድ ሰው ዳግም ለመወለድ ሁለቱም አስፈላጊ ስለሆኑ ቅድመ ተከተሉም የተለያየበት ምክንያት ስላለ ነው። እና ቃሉ ትእዛዙ ተሰጥቷቸዋል ማቴዎስ ላይ። ያንን ግን በተግባር ሲያውሉት ምን አለ መሰላችሁ?
አይሁዶቹን ስለሚያምኑ እግዚአብሔር ልክ እንደ ትእዛዙ ይሰበካሉ፣ ያምናሉ፣ ንስሐ ገብተው ይጠመቃሉ እንትን ይላል። አይሁዶቹ ግን ጥያቄ የሚያነሳውባቸው መንፈስ ቅዱስ የኛ ብቻ ነው ለአሕዛብ አይደለም ብለው ስለሚያምኑ ይህንን አስተሳሰብ ለመቀየር ገና መጀመሪያ የቀየረው እንደውም የጴጥሮስን አስተሳሰብ ነው። ካያችሁ የጴጥሮስን አስተሳሰብ እንደውም ለቆርኔሌዎስ መልአክ ልኮ ጴጥሮስን አስጠራው ብሎ ይህን ሁሉ ተደርጎ ነው ወደ ቆርኔሌዎስ ወደ አሕዛብ የመጣው። አሕዛብም እንኳን ተጠምቀው ቅድም እንደተነጋገርነው ይሄ 3 ዓመት ነው 4 ዓመት ፈጅቷል። ይህን ሁሉ 4 ዓመት እንዴት ነበር የሚያጠምቁት ስንል በመጀመሪያው ነው። ለምን እዚህ ጋር መንፈስ ቅዱስ ሲቀበሉ ልክ እንደኛ ተቀብሎ ብለው እንደተገረሙ አሕዛቦች እንትን እንዳሉ እናያለን። ስለዚህ ሁለቱም አስፈላጊ ናቸው። እሱ ላይ ነው ብዙ ማተኩረው። አሁን ይሄ ከቀደመ ያ ከቀደመ ብዬ ዶክትሪን አልሰራም። ጌታችን ኢየሱስ ክርስቶስ ሲያዝ ወደ ዓለም ሂዱ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ሁሉ ነገር ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ይላል። ደቀ መዛሙርት የሚያደርጉባቸው እነዚህ ሁለት መንገድ ነው በሚለው እዛ ጋር እንትን እላለሁ። አመሰግናለሁ። እሺ እኔ ጋር ድምፅ አለ እንትን እንዳይረብሻችሁ ሌሎቻችሁ ቀጥሉ። እስቲ ስፒር ጌታ ወንጌል ሰበኩም ብሎ አዟል። አጥምቁ ብሎ እንዳዘዘ ሁሉ በትእዛዝ መልኩ ወንጌል ሰበኩም ብሏል። ሰው ወንጌል ሰበኩ ባይኖር ማለት ነው ላይክ ምንድነው ፋይዳው? ምንድነው ወንጌሉ? የወንጌሉ ምንድነው ፋይዳው? ምንድነው? አዎ ወንጌልም ብቻ ስበኩ ብቻ ሳይሆን ጥምቀትንም በአብ በወልድ በመንፈስ ቅዱስም አጥምቁ ብሎ ሁለቱንም አንድ ላይ ነው የሰጠው። ሁለቱንም የሚያደርጉት ሰዎቹን የእሱ ተከታይ አማኞች እንዲያደርጉ ነው። ትእዛዙን ካያችሁ የተላኩበት ዓላማ ዲሳይፕል ማድረግ ነው። ዲሳይፕል ደግሞ የሚያደርጉበት መንገድ በአብ በወልድ በመንፈስ ቅዱስ ስም በማጥመቅ እና ትእዛዙን ሁሉ በማስተማር እንዲጠብቁ በማስተማር ነው። ስለዚህ ሁለቱም ትእዛዛት ሲተገበሩ እናያለን። ሁለቱም ትእዛዛት ክርስቲያን ለመሆን አስፈላጊ ናቸው። አንድ ክርስቲያን የእሱ ተከታይ ለማድረግ ኤፊ አንድ ጥያቄ ስፒሮስን ልጠይቅ። ምንም ጥርጥር የለውም። አሁን እኛ ጥምቀትን ከታሰበ እኛ ምስክር ነን። የሰርግ ያለው በጉጉት ነው የምንጠብቀው። ምንም ጥርጥር የለውም፣ ይታወቃል። ነገር ግን የግዴታ ነው የሚለውን ነገር ከአጵሎስ ምዕራፍ 18 ድረስ እንዴት ታደርገዋለህ? አጵሎስ ቤተክርስቲያንን በጣም በጸጋ ያገለግል እንደነበረ ምዕራፍ 18 ላይ ያለው ያ ሰው ግን የዮሐንስን ጥምቀት ብቻ የተጠመቀ ነው። የዮሐንስ ጥምቀትን መጠመቁን ይናገራል። ደቀ መዝሙር መሆኑን ይናገራል። አገልጋይ መሆኑን ይናገራል። በጸጋ ቤተክርስቲያንን ማገልገሉን ይናገራል። ስለመጠመቁ ግን የሚናገር ነገር የለም። ይህንን እንዴት ታየዋለህ? ማንን ያልከኝ? ወንጌልን ያስተምር ነበረ። በኋላ ሄደው እንዳስተማሩት እኮ ይናገራል አይደለ? አስችል ክፍሉን ትዝ እንደሚለኝ የቀና ነገር እንዳስተማሩት ይናገራል። ግን ምንም ሌላ ነገር ምንም የሚናገር ስላልተጻፈ እንግዲህ አላጠመቁት ማለት አንችልም። አንዳንዱ ነገር ተጽፏል። እሷ ብቻ ናት አልበጠመቁ ብቻ ነው ያነበባችሁ። የኤፊ እያነበብክ ይመልስልኝ የሚመቸው ሰው እያነበበ ክፍሉን ብናነበው ደስ ይለኛል። እሺ ስንት ልክፈትል? ስንት ነው? 18 ከ24 መሰለኝ። አሁን የሚመች ቦታ ላይ ስለሌለው ነው እኮ። ክፍሉ ስንት ምን ላይ ነው? ምን ላይ ነው ያላችሁ? ክፍሉ የሐዋርያት ሥራ ምዕራፍ 18 18
እሺ ቁጥር ስንት ማለት 24 አካባቢ ይመስለኛል። አዎ 24 ከ24 እስከ 28 አንብበው። በወገኑም ከሚለው ማለት ነው። እስኪ አንተ አንብበው። እኔ ጋር ድምፅ ስላለ እኔ ዝም ብዬ እከፍትልሃለሁ። አንተ አንብበው። እሺ። በወገኑም የእስክንድርያ ሰው የሆነ አንድ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጽሐፍ እውቀት የበረታ ነበረ። እርሱ የጌታን መንገድ የተማረ ነበረ። በዮሐንስ ጥምቀት ብቻ አውቆ በመንፈስ ቅዱስ ሲቃጠል ስለ ኢየሱስ ይናገር ነበር፣ በትክክልም ያስተምር ነበረ። ከእርሱም በምኩራብ ገልጦ ይናገር ጀመረ። እርሱም በምኩራብ ገብቶ ይናገር ጀመረ። ጵርስቅላና አቂላም በሰሙት ጊዜ ወስደው የእግዚአብሔርን መንገድ ከፊት ይልቅ በትክክል ገለጡለት። እርሱም ወደ አካያ ማለፍ በፈቀደ ጊዜ ወንድሞቹ አጽናኑት፣ ይቀበሉትም ዘንድ ወደ ደቀ መዛሙርቱ ጻፉለት። በደረሰ ጊዜ አምነው የነበሩትን በጸጋ እጅግ ይጠቅማቸው ነበር። ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍ እየገለጠ በአይሁድ በሁሉ ፊት በጽኑ ያስተምር ነበር ይላል እና እዚህ ቦታ ላይ እንደምናየው አይሁዳዊ ነው፣ ነገር አዋቂ ነው። የመጥምቁ የዮሐንስን ጥምቀት ተጠምቋል። በጣም ይበረታ ነበር፣ በመንፈስ ይቃጠል ነበረ እና ግን ፕርስቅላና አቂላ አይተውት ጥቂት ነገር መማር እንዳለበት ስለገባቸው የእግዚአብሔርን መንገድ ከፊት ይልቅ ገለጹለት ይላል። የሚያገርመው ግን አምነው የነበሩትን በጸጋ እጅግ ይጠቅማቸው ነበረ ይላል እና እዚህ ላይ ይህ ሰው እንደተጠመቀ የሚናገር ነገር የለም። ስለ ጥምቀት የዮሐንስን ጥምቀት ተናግሯል። በተረፈ ኢየሱስ ይሄን ለወንጌል ሂዱ ባላቸው ጊዜ በአብ ወልድ መንፈስ ቅዱስ ያንን ታላቁ ተልእኮ ላይ ያለውን የጥምቀት ሁኔታ ግን የተጠመቀ መሆኑን አይናገርም። ነገር ግን በጸጋ የተጠመቁትን ሰዎች ያገለግል እንደነበር ይናገራል እና ይህንን እንዴት ታየዋለን? ይህን ጥያቄ እዚህ ጋር በመንፈስ ቅዱስ አይልም፣ በመንፈስ ቅዱስ ተሞልቶ አይልም። እንግሊዝኛውንም በመንፈስ ሲመቻል ቃል ባለው እንትን አስተምር ነበረ። የዮሐንስን ጥምቀት ነው የተጠመቀው። ይሄ ማለት ያው ክርስትናን ጥምቀት አልተጠመቀም፣ እውነት ነው። ግን ለቃሉ ባለው እንትን ሄዶ ሰብካቸው ነበር። ይህንንም አይተው ለመማር እንደሚያስፈልገው ነው የሚያሳየው። ይሄ ከእንትን ጋር ምንም አያገናኝም። ማለት ተነስቶ ብዙ ያጠና ነበር፣ ያቅ ነበረ፣ ቃሉን ያነብ ነበረ። ይሄ እውቀት ስላለው ያስተምር ነበር። እና እዚህ ጋር የመጣው መንፈስ ቅዱስ ተቀበለ የሚል ከሆነ እዚህ ጋር መንፈስ ቅዱስ ተቀበለ አይልም። እኔም እኮ አላልኩም። እዚህ ጋር በመንፈስ ሲቃጠል ነው የሚለው ማለት ነው። ይሄንም በሌላ ትርጉሙ ማየት ይቻላል። አስቺ ለመጨመር ስፒር በመንፈስ የምትቃጠሉ ሁኑ የሚል ቃል ታስታውሳለህ? መጽሐፍ ቅዱስ ውስጥ መልእክቶች ውስጥ እዚህ መንፈስ ቅዱስ አይደለም እንትኑና በመንፈስ መቃጠል ስለ መንፈስ ቅዱስ አይደለም። በመንፈሱ ይቃጠል ነበር እኮ አይደለም፣ በመንፈስ ይቃጠል ነበር ነው። እንደዛ አለ። ቆይ ከፍተን እንያውስቲ እንግሊዘኛውን የሚውት እሺ፣ አውጣው እንያውስቲ። አሁን እንዳትቀይረው ስፒር ውስጥ ጥያቄያችን እሱ አይደለም። ይሄ እሺ፣ አንተ ዋናው ጥያቄ ምንድን ነው? ምናልባት በመንፈስ የሚለው ላይ ካልሆነ አስቼ ዋናው መሰለኝ ያው ሳይጠመቅ መንፈስ አልተጠመቀም። መጠመቁን የሚያሳይ ነገር ጥያቄ አልተጠመቀም። እዚህ ጋር እኮ ተጠመቀ። ዮሐንስን ጥምቀት ብቻ ነው አለ የሚነሳው። ስለዚህ አልተጠመቀም ማለት ነው። 19 ላይም ዮሐንስን ብቻ ጥምቀት የተጠመቁ ነበሩ።
ሐዋርያው ጳውሎስ ወስዶ ከእንደገና አልኩኝ ያጠመቃቸው እዚሁ አንድ ምዕራፍ ወደፊት ከሄድን እናገኛለን። እንደውም እዛ ጋር ሐዋርያው ጳውሎስ 12 ደቀ መዛሙርት አገኘ ይልና በአመናችሁ ጊዜ መንፈስ ቅዱስን ተቀበላችሁ ይላቸዋል። አትቀየር። እሱ ሌላ ነው። የከተማ ሁኔታ ይለያያል፣ የጊዜ ሁኔታ ይለያያል። እኔ አሁን ምዕራፍ 18 ላይ ያለው ነው ነገር በምዕራፍ 18 እና በምዕራፍ 19 የሰከንድ ያህል ልዩነት ያላቸው አታስመስለው። ሌላ ታሪክ ነው። እኔ ስለ አጵሎስ ነው የጠየቅኩ። አላስጨረስከኝም። ችግር የለም። እሺ እዚህ ጋር ተጠመቀ የሚል የለም። ተጠመቀም አላልኩም። እኔ ለምን እንደጠቀስከው ግልጽ አድርግልኝ። ግልጽ ውይይቱ ይሄ ነበረ እንዴ? አንድ ሰው የኃጢአት ይቅርታ የሚያገኘው ወይም የሚድነው በኦርቶዶክስ እንደምናየው የግድ መጠመቅ አለበት። አብሶሉት ነው። እንደዚሁም ደግሞ የሐዋርያት ሥራ ምዕራፍ 10 እኮ የተጠቀሰው ምንድን ነው? እነዚህ ሰዎች ሳይጠመቁ ነው ምን ያገኙት? የኃጢአት ይቅርታ በሰሙት ቃል ያገኙት ነው። ድነዋል ማለት ነው። ስለ ዳኑም ነው በመንፈስ ቅዱስ የተሞሉት። አጵሎስም እዚህ ጋር ለመዳኑም ሆነ ለኃጢአት ይቅርታው ከጥምቀት ጋር የተያያዘ ጉዳይ የለም። መጠመቁን አይናገርም፣ መዳኑን ይናገራል። የዳኑትንና የተጠመቁትን ደግሞ ቁጥር 24 ላይ በጸጋ ያገለግላቸው ነበር ይላል። ይሄ ነው ጥያቄ። ዳነ የሚለው የት ነው ያገኘው? የዳነ ነበረ ሳይድን ነው እንዴ ታዲያ በጸጋ ቤተክርስቲያንን ሲያገለግል የነበረው? ቁጥር 24 እስቲ አይ ይላል ስላልክ ነው። 24 ላይ አይልም እንደዛ። በጸጋ ያገለግላቸው መንፈስ የሚለው እዚህ ጋር መንፈስ ቅዱስ ነው። አነበብኩኝ እኮ። እስቲ አንድ ሰው ያንብብልኝ ቁጥር 24 ቁጥር 24 አንድ ሰው አንብብልኝ። ምንም ችግር የለው መመለስ ካልፈለክ ግን ሙናል ያለው ኤፍዬ ከተማ አይደለም ኤፌሶን ነው። ይሄም ምዕራፍ 19ም ኤፌሶን ነው። በኤፌሶን ሲያልፉ ነው የሚለው። ይቅርታ ግን እስከዛ እነሱ እስከሚወስዱት ድረስ አልገለጠለትም ወይ ደግሞ እንትን አልዳንም ነበር ማለት ነው። አልዳንም ነበር ማለት ነው። ስፒሪ አይና ድኗል የሚል አለ ስላለኝ እዛ ጋር አይልም። ድኗል አልዳንም ሁለቱም የለም። ግን የእግዚአብሔር ቃል እሱ ብቻ ሳይሆን እርሱንም የዮሐንስንም ጥምቀት ብቻ አውቆ በመንፈስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበረ ብሎ ይናገራል። ስለዚህ ስለ ኢየሱስ በትክክል ያስተምር ነበር። በመንፈስ ሲቃጠል የሚለው ሐሳብ በራሱ ስለ ክርስቶስ በትክክል ከመግለጥ ጋር የተገናኘ ጉዳይ ነው። ሳይድን ነው ይሄን የሚያደርገው እያደረገ ያለው የሚል አይነት ሴንስ ይሰጠናል ወይ ነው ዲሚል ሴንስ ከማይሰጠን ከሆነ አላልኩም። ግን እዚህ ጋር ይድናል 24 ላይ ይድናል ሲል ከየት ነው ያመጣው ነው ያልኩት። አይ እሱማ ጥሩ ጥያቄ ነው። በመንፈሱ ሲቃጠል ሲል ቃል መንፈስ ቅዱስን አይደለም አይደል? ለቃሉ ያለውን እንትን ነው የሚያስ ፖይንቱ እሱ ሳይሆን ለምን ስለ ኢየሱስ ይቀይራል እኮ አልዳንም የሚል ነገር መጀመሪያ ከየት ነው ማግኘት የምንችለው ነው። ከፊት ሊገለጡለት ነው ፖይንቱ እንጂ ራሱ አዳኑት ምናምንም አይደለም። አቄልና ጵርስቅላም የሰሩት ነገር ሞር ክላሪቲ እንዲኖረው ነው ያደረጉት ስለሚያወራው ነገር እንጂ ከነገረ ድነት ጋር ምናምን የተገናኘ ነገር አለ የሚሰሩለት እነሱ ራሳቸው። አልዳንም የሚል ነገር ማግኘት እንችላለን ነው ይዛ ውስጥ ነው ፖይንቱ። አልዳንም የሚል ነገር ማግኘት ማንችል ከሆነ ድኗል ለማለት የሚከለክለንስ ነገር ምንድን ነው የሚለው ደግሞ አብሮ መነሳት ያለበት ነገር ነው። ያስተምር ነበር የሚለው ሀሳብ ሲምፕሊ ሌጋል እንደሆነ ወይም ደግሞ ህጋዊ እንደሆነ ዝም ብሎ የሆነ ሰው ከሜዳ ተነስቶ እንደሚያስተምረው እንዳልሆነ ስለሚያሳየን ማለት ነው ኮንቴክስቱ። እሱን ነው እኔ ማለት የፈለኩት። እኮ ድኗል አልዳንም የሚል አይደለም። ግን እዚህ ጋር 24 ላይ እንደዛ ሲል ከዚህም በፊት ስላነበብኩት እንደውም መንፈስ ቅዱስ ተቀበለ ብለው ሲያነቡልኝ እንዴት ሊሆን ይችላል ብዬ ሳየው ስለ መንፈስ ቅዱስ አይደለም፣ ለእግዚአብሔር ያለውን ፍቅር
ልቡ ተቃጥሎ ወንጌልን እንደሚያስተምር እንደሚናገር ነው እዚህ ጋር ማነበው። ይሄንን አይቶ አንድ ጊዜ ስፒሮስ ውይይቱ ምዕራፍ 10 ላይ የተጠቀሰበት ትልቁ ምክንያት በምን ነበረ እንዴ? አንድ ሰው ለኃጢአት ስርየት የግድ መጠመቅ የለበትም። ቃሉ ያ በጥምቀት አማካኝነት የሚሰጠውን ያንን ጸጋ ሙሉውን ይሰጠዋል። ሳይጠመቁም የዳኑ አሉ የሚል ነበር አይደለ? ምዕራፍ 10 የተጠቀሰው የሐዋርያት ሥራ ምዕራፍ 10 ቅዱስ ተቀበለ ምናምን አይደለም። ለቃሉ ብዙ መጽሐፍን ያነብ ነበረ። ለቃሉ ያለውን እንትን ነው የሚያሳየው። ልቡን በቃ ለቃሉ የተማረውን ነገር ያስተምር ነበረ። ከዛ እነዚህ አገልጋዮች ደግሞ አይተውት የበለጠ እውቀት እንዲኖረው አስተማሩት። ኖ ጥያቄ የውይይታችሁ ዓላማ ምዕራፍ 10 የተጠቀሰ እኮ እዚህ ጋር ዶክትሪን አልሰራም። አንዴ ግን ዮሐንስ አፈወርቅ እዚህ ላይ የሚያነሳውን አይተኸዋል አይደለ? ስፒር አሁን መንፈስ ቅዱስ ነው አይደለም እንደዛ አይነት ነገር ልትል ነበር መሰለኝ። ግን ዮሐንስ አፈወርቅ ስለ መንፈስ ቅዱስ ነው እየተናገረ ያለው የሚለውን ነገር በደንብ ነው የሚያምንበት። እዚህ ጋር አሁን እኔ የያዝኩት መጽሐፍ ላይ መንፈስ ቅዱስ አይደለም በመንፈሱ ነው ማለት መስሉ ላምበብልህ በአክሱም ሚሊዩ ላይ if this man knew only the baptism of John how is it that he was fervent in the spirit? አይተዋል። the spirit የሚለው ሲምፕሊ በካፒታሊስት የተቀመጠ ጉዳይ ነው። መንፈስ ቅዱስ ነው። for the spirit was not given in that way መንፈስ ቅዱስ በዛ መንገድ ስለማይሰጥ እንዴት ነው በመንፈስ ሲቃጠል የሚለው? ይሲ ስለ መንፈስ ቅዱስ ነው የሚለውን ነገር ጆን ክሪሶስቶም በዚህ ጉዳይ ላይ ኮንቪንስድ ነው። ቀጥሎ ግን እንደዚህ ይላል and if those after him needed the baptism of Christ በክርስቶስ ስም የመጠመቅ ጉዳይ ሌሎች የሚያስፈልግ ከሆነ much more would he need it then what is to be said? ስለዚህ ምንድነው ማለት ያለብን ስለዚህ ጉዳይ ሲል for it is not without meaning that the writer has strung the two incidents together. It seems to me that this was one of the 122 were baptized with the apostles or if not so then አንዱ አማራጭ ሊሆን የሚችለው ከሐዋርያቱ ጋር ከተጠመቁት መካከል አንዱ ሊሆን ይችላል። አንዱ ማለት ነው። if not so that the same that took place in the case of Cornelius ካልሆነ ግን በቆርኔሊዮስ ኬዝ የሚሆነው ነገር ነው የሆነው። took place also in the case of this man በቆርኔሊዮስ ቤት የሆነው ነገር በዚህም ሰው ላይ ሆኗል ማለት እንችላለን እያለ ይቀጥላል። ሶ መንፈስ ቅዱስ ነው የሚለውን ነገር አሁን ዮሐንስ አፈወርቅ በጣም ኮንቪንስድ ነው። በመንፈስ ሲቃጠል የሚለው ቀጥታ በመንፈስ ቅዱስ ነው ፖይንቱ። ስፒሪት ዮሐንስ አፈወርቅ እሱን ነው የሚለው። ለመንፈስ ቅዱስ ሲሆን ካፒታል አይደለም የሚጻፈው ቃል አሁን እንዳልከው ትክክል ነው። 25 ላይ ፕኔቭማ ካፒታል ነው ወይም ስሞል ነው? እሺ ቶን ማቲ እሺ እዚህ ጋር በስሞል ላይ እኮ እንትን ነው መሀል ላይ ሲገባና የኬዝ አገባብ የሚባል አለ አይደለ? ስፒር ኖ ስም ሲሆን ሁሌ ካፒታል ነው። አብሶ ለመንፈስ ቅዱስ ሲሆን ሁሌ ካፒታል ነው። መሀልም ገባ ዳርም ገባ ሁሌ ስሞል ነው። ድንገት የዚህ ሰውዬ መረዳት ሌላ ነው ማለት እንችላለን። ግን ስሞል ከሆነ ለመንፈስ ቅዱስ አይደለም። እንደውም ሌላ መጽሐፍ ላሳያችሁ። ይሄኛው ሌላ ሰው ነው የጻፈው ኮሊቻራስ አንድ ሌላም አለ ቀራሳያችሁ ነው እሱ ላይ አብራርቶት አንድ ቀጥሉና ላምጣው። በነገራችሁ ላይ ይሄንን እሺ እንትን ስፒሪት ካመጣ እኔም ፈልጋለሁ ግሪክ በሌሎች ክፍሎች ላይ ገባ ማለት ነው። አይ ቲንክ የሚመስለኝ ዮሐንስ ወንጌል ላይ የምናየው አይነት የግሪክ እንትን ነው ያለው። ለምሳሌ ይሄ በዴፊኒት አርቲክል ቴዎስን ይጠራና መልሶ ደግሞ በዴፊኒት አርቲክል አይጠራውም። ለምሳሌ ከእግዚአብሔር የተላከ ስሙ ዮሐንስ የሚባል አንድ ሰው ነበር የሚሉበት ቦታ ላይ ዊዛውት ዴፊኒት አርቲክል ነው ቴዎስን የሚጠራው እግዚአብሔርን። ስለዚህ ዊዛውት ዴፊኒት አርቲክል ስለተጠራ እግዚአብሔር አይደለም አንልም የሚል አርጊመንት አለ። ልክ እንደዛ እዚህ ጋር ስሞልና ካፒታል የሚለው ስለገባ የሚለውን አርጊመንት መስራት እንችላለን። ግን ቼክ አደርገዋለሁ እኔም ዞር ብዬ። ዋናው ፖይንት
ሁለቱንም ቼክ አድርጌዋለሁ። አሁን ለምሳሌ በመንፈስ የምትቃጠሉ ሁኑ የሚለው ሐዋርያ ምንድነው ሮሜ ምዕራፍ 12 ቁጥር 11 ላይ ለስራ ከመትጋት አትለግሙ፣ በመንፈስ የምትቃጠሉ ሁኑ፣ ለጌታም ተገዙ ይላል። ይሄ ቃል ሊነገርለት የሚችለው አሁን በመንፈስ የምትቃጠሉ ሁኑ ሲባል ዋዳዝት ሚን ነው። እኔ ለአማኝ የሚነገር ነው ለአማኝ ለዳነ የሚነገር ነው። ዮሐንስ አፈወርቅ ሁለቱን ክላሲፊኬሽኖች ያስቀምጠው እሳቸው ወንደርፉል እንትን በጣም ወንደርፉል ነገር ነው። በተለይ የቀርኔሌዎስንም እንደ ኦፕሽን ሲያመጣ ስለዚህ ኤክሰፕሽናል እያለ የምናወራው አይነት ነገር አይሆንም ነው። ኤክሰፕሽናል ነው ይሄ ኤክሰፕሽናል ነው። እዛ ጋር በቃ እንትኑ ስቴፑ ተገለበጠ ምናምን እያልን ለአንድ ቨርስ ብቻ የምንሰጠው አርጊመንት አይኖርም ማለት ነው። ዮሐንስ አፈወርቅን አካሄድ የምንከተል ከሆነ እና ቆይ ለሲ እኔ እንትን ላምጣ። አሁን ስሞል እና ካፒታል የሚለውን አመጣለሁ። ስፒር አግኝተው ከሆነ ቀጥል። እንትና አጵሎስ መንፈስ የሚቃጠል የነበረ ከሆነ ዮሐንስን ጥምቀት ብቻ የወሰደ ከሆነ መጽሐፍ የበረታ ከሆነ እና እየታዩበት ያሉ ኤቪደንሶች በሙሉ ሂዝ ጄኒውን ብሊቨር የሚል ነው። እምነቱ መጠንከር አለበት ምናምን የሚለውን አቂላና ፕሪስቅላ እንትን ብለውታል፣ መክረውታል ምናምን። የስ ታስ ወንደርፉል ግን እንትኑን እሺ ስፒር መጥቷል። እዚህ ጋር እንደሚታወቅ እዚህ ጋር ፕኔቭማቲ ስሞላው እዚህ ጋር አፖሎን ስም ስለሆነ ትልቅ ነው። አሌክሳንድሮስ ትልቅ ነው። ኪሪዩ ትልቅ ነው። እዚህ ጋር ምን ብሎ ነው የተረጎሙት? ቃሌ እዚህ ጋር ታግዘኛለህ። እንደምታ ፍሎየሪ ካርዲያ ሚሊዩሴ ይላል። ፍሎየሪ ካርዲያ ልቡ የተቃጠለ ነበር ለእግዚአብሔር። ቆይ ሙሉ ምንባቡን አስነብበኝ እስቲ። ቆይ እኔ ጋርም አለች። አንድ ጊዜ ራሴን ላውጣና ልከተልህ። ወይ ትርጉሙ ነው እንትኑ ማብራሪያው ነው። አይ ገብቶኛል። እንትኑን አውጣና ልከተልህ ነው ያልኩ። ክፍሉን አውጥቻ አንዴ ልከተልህ ብዬ ነው። እሺ 18 ላይ 18 25 18 ላይ እሺ። ኦዞስ ያው መንገድ የሚለውን የመንገድ የክርስቲያንን እምነት ነው። ክርስቲያኖች መንገድ ነበር የሚባል አይደል? እዚህ ጋር የክርስቲያኖችን እምነት ማለት ነው። መንገድ የሚለው ክርስቲያኖች የሚጠሩበት ስም ነው። ጋቢስታ ሚውት ሆናል። ሚውት ሆነሃል ብሮስኪ። ሲመስለኝ ሞደርን ግሪክ ነው እንደተጠቀምክ ያለው። አይሰማም። እያወራኩ አሁን ይሰማል። አሁን ይሰማል። ሚውት ሆነክ ነበርና እዚህ ላንብብ። እኔ እጄ ላይ ያለውን እሱ ብዥ እያለብኝ ስለሆነ ማለት ነው። እንደዚህ ይላሉ። ካይ ዜዮንቶኒ ማቲ ይላል። ካይ ኤዲዳስ ኬን ይላል እና ስለ ክርስቶስ ገልጦ ይናገርና ያስተምር ነበረ ማለት ነው። በምን ሲባል ካይ ዜዮንቶኒ ማቲ ብሎ ያስቀምጣል። ፖዝ ነህ ግን መሰለኝ ኦር ሰምቲንግ ዩ አር ነው። የኔ ነው ጋይስ፣ የኔ ነው። እሱ እሱ ነው የኔ። ይሰማል? አንተ ይሰማል? ታዲያ ይሰማል። አብረን ነው ይሰማል። እሺ አይ ስፒር እሺ፣ ኔትወርክ ሊሆን ስለሚችል ሲመለስ እንትን እናደርገዋለን። አሁን ግን እያወራን ያለ ነው ስለዚህ ስላሰመርኩበት ቃል ነው። ሶሪ እያወራን ያለው ስለዚህ ስላሰመርኩበት ቃል ነው። ስለዚህ ስለሱ ነው ማውራት ያለብን ማለት ነው። ስላሰመርኩበት ሳይሆን ከፍ ብሎ ስላለው ቃል ማለት ነው። ስለዚህኛው ቃል ነው እያወራን ያለ ነው። ይሄ ማለት ነው። ካይ ዜዮንቶኒ ማቲ ላሌ ካይ ኤዲዳስ ኬን አክሪቦስ። ፖይንቱ ስለ ክርስቶስ ይሄ ካይ ዜዮንቶኒ ማቲ ማለት በመንፈስ ካይ እና ተውት እሱን ዜዮንቶኒ ማቲ ማለት በመንፈስ እየተቃጠለ ወር በመንፈስ ሆት የመሆን ፈርቨንት የመሆን ጉዳይ ስለሆነ የሚያሳየው በመንፈስ እየተቃጠለ ኤላሌ ካይ ኤዲዳስ ኬን ይናገር ነበር። ከዛስ ያስተምር ነበር ነው። በመንፈስ እየተቃጠለ ይናገር ነበር ወይም ያስተምር ነበር ነው ፖይንቱ።
ሶ እዚህ ላይ ግን ዮሐንስ አፈወርቅ ሲያስቀምጥ የሚያስቀምጠው እንትን ሲያደርግ ይሄንን አርቲኩሌት ሲያደርግ የሚያስቀምጠው ቦርሳውን ስጠኝ ነው። እሱን ስጠኝ፣ ይቅርታ ጋይስ። ሶ በመንፈስ ቅዱስ እንዴት ተጠመቀ ልንል እንችላለን? በዚህ ሰዓት በመንፈስ ቅዱስ እየተቃጠለ ማለት እንዴት እንችላለን? ሁለት አማራጭ አለ። አንደኛ ከ120ዎቹ ሰዎች መካከል አንዱ ሊሆን ይችላል። የመጀመሪያው አማራጭ እሱ ነው አለ። የመጀመሪያው አማራጭ እሱ ነው። ሁለተኛው አማራጭ ግን ልክ እንደ ቆርኔሌዎስ ቤት እንደተከሰተው ነገር እዚህ ሰው ላይ ተከስቶ ሊሆን ይችላል አለ። ስለዚህ የእንትና ኮንቪንስ የሆነበት የዮሐንስ አፈወርቅ ኮንቪንስ የሆነበት ፖይንት ቀጥታ ከእንትን ጋር የተገናኘ ነው። ከዚህ ምንድን ነው በመንፈስ ቅዱስ ከመጠመቅ ጋር የተገናኘ ነው። ቅድም ፓይን ነው ስለዚህ ሊያሳየኝ የነበረው ስፒር ፓይ በስሞል ላይ የተቀመጠው ማይነስኩል ነው። ግን ማይነስኩል ሌተርስ አስቀድሞ የነበሩ ሌተርስ አይደሉም አይደል? እሱ ላይ እንስማማለን። በኋላ ላይ የመጡ ሌተርስ ናቸው። ሶ ምንድነው በማይነስኩል በማጀስኩል በአንሻል ምናምን መቀመጡ በግሪኩ ያን ያህል እንትን ነው ብዬ አላስብም። ያን ያህል በጣም ጠቃሚ ነገር ነው ብዬ እኔ አላስብም። ከዛ ይልቅ እንትኖቹን ብትመለከቷቸው የፓትሪስቲክ ኤቪደንሶቹን ብትመለከቷቸው የተሻለ ነገር ይኖራቸዋል ብዬ አስባለሁ። ምናልባት የእሱን እንዳይሆን የከፈትከው ዮሐንስ አፈወርቅ ነው። ያ እሱ ነው ቃሌ። አይ ቲንክ ስፒር ኔትወርክ ነው የሚሆነው። ሲመለስ ይገባል እሱ። እሺ ኦኬ ጀምሮ ያው ዚስ ማን ይላል። ዚስ ማን was instructed in the way of the Lord in being fervent in the spirit ይላል። ስለሱ ማለት ነው። ከዛ he spoke and taught diligently the things of the Lord, knowing only the baptism of John, and he began to speak boldly in the synagogue, whom when Aquila and Priscilla had heard, they took him unto them, and ከዛ fervent in the spirit, for the spirit was not given in that way, and if those after him needed the baptism of Christ, much more would he need it than what is to be said, for it is not without a meaning that the writer has strung the two incidents together. It seems to me that this was one of the 120 who were baptized with the apostles, or if not so, then the same that took place in the case of Cornelius took place also in the case of this man. በቆርኔሌዎስ የሆነ ነገር ነው ሆነ እያለ ያለው አይደል? እንደዛ ነው። አይ ቲንክ አቀራረቡ took place also in the case, yeah, so but neither does he receive baptism ይላል። ስለዚህ የቆርኔሌዎስን አኳኋን ነው ለሱም እንትን የሚለው። ከዛ that expression then they expounded more perfectly seems to me to be this, that he behoved also to be baptized, because the other 12 knew nothing accurate, not even what related to Jesus, and it is likely that he did in fact receive baptism. But if these disciples of John after the baptism ያለ እንግዲህ ይቀጥላል ይሄ ማለት ነው። አይ ቲንክ ያ እስቲ መቀጠል ካለብኝ ነገር ነው። አሁን ኔትወርክ መሰለኝ ውስጥ ስፒር አለ ወይስ ኔትወርክ ነው? እሺ ኔትወርክ አስቸግሮት ነው ያለው። ሰው ከገባኝ የሱ አርጊውመንት የነበረው በመንፈስ ተቃጠለ የሚለው ላይክ ሆሊ ስፒሪት አይደለም ነው፣ እንደዛ ነበር። አላችሁ ጋይስ? አለን ትሰማለህ በደንብ። እሺ ሰው የስፒር አርጊውመንት የነበር በመንፈስ ተቃጠለ የሚለው ላይክ ኢት ኢዝ ናት ሆሊ ስፒሪት ነገር ነው አይደል? ወይስ እንዴት ነው? ዳኒ ዌልካም። እሺ አማኒ ሰላም ብያለሁ ሁላችሁ ነው።
ያ እሺ ስፒር አለ ወጥቷል እንዴ? ወጥቷል። እሱ ቀጥል። እሺ አንዴ ቆይ። ኧረ ኤፊ አለ ጥያቄ አለኝ። የምን ጥያቄ ነው ደግሞ? ኧረ ለኤፊ ጨመቃለኝ። ለኔ ለአንተ ጥያቄ አለኝ። አሁን አማኒ አይ ግን የእሱ የስፒር አርጊውመንት እንደዛ ነበረ ጋይስ። ላይክ በመንፈስ ተቃጠለ የሚለው ኢት ኢዝ ናት ሆሊ ስፒሪት ነው እንትን ነው ቀራረቡ። ሆሊ ስፒሪት አይደለም አለና ሆሊ ስፒሪት ከሆነ በካፒታል ይቀመጣል የሚል ነው። እና እኔ አሁን ዞር ዞር ፈልጌ ስመጣ ደግሞ በኤንሸንት ግሪክ መንፈስ ቅዱስ ካልነበረ በኤንሸንት ግሪክ የሰውየው መንፈስ የሰው መንፈስ ምናምን በሚል እንትን ማለት አለበት ነው። ግን ዞሮ ዞሮ አያመልጥም ነው። የሰውየው መንፈስ በርንድ የሚሆን የነበረው በማን ነው ነው? ኢቨን ሁለተኛውን ኦፕሽን ብንወስድ ግን እዚህ ጋር ሁለቱንም አሁን ለምሳሌ እኛ ሮሜ 8:16 ላይ ያለው ነው እያሳያቸው ያለሁት። ሁለተኛው ደግሞ this one የሐዋርያ ስራው ማለት ነው። እንትን ሞርፎሎጂውም ደሴም ነው። ኦኬ በዴቲቭ ኬዝ ነው ያለው። ናውን ነው ሲንጉላር ነው። ምንድነው ዴቲቭ ኬዝ ነው፣ ናውን ነው፣ ስም ነው፣ ሲንጉላር ፐርሰን ነው እያሳየ ያለው የሚል ነው። እዛ ዲኤንኤስ የሚለውን ካያችሁ ማለት ነው። ዴቲቭ ናውን ሲንጉላር ማለት ነው። በዴቲቭ ኬዝ ነው የገባው። ስም ነው፣ ነጠላ ነው ይሄኛው ማለት ነው። ሶ እንትኑንም ተመልከቱ። ኒውማቲ የሚለውን ቃል ተመልከቱ። ኒውማቲ የሚለውን ቃል ተመልከቱ። አሁንም ካፒታሉ ነው የሚወስደው፣ ፍሪሊ ነው የሚወስደው ፎር ዳት ማተር ማለት ነው። ሁለተኛውንም ተመልከቱ። ይሄኛው ሐዋርያ ስራ ነው አይደለ? ወርዱን ተመልከቱ። እንትኑም በስትሮንገስት ነምበሩንም ተመልከቱ። 4151 ኢ ነው። 4151 ኢ ነው ስትሮንገስት ነምበሩ። ያኛውም ደሴም ነው ሐዋርያ ስራ ላይ ያለው ይኸው 8:16 ማለት ነው። 4151 ኢ ነው። ሞርፎሎጂውንም ተመልከቱ። ዴቲቭ ናውን እና ሲንጉላር እና ኢትስ ቶኪንግ አባውት ዘ ሴም ቲንግ ማለት ነው። ዘ ሴም ቲንግ ሶ ዮሐንስ አፈወርቅ በስርዓቱ አግኝቶታል ነው ሐሳቡን። ሶ ኤንሸንት ግሪክ ወርድ ላይ በካፒታል በስሞል እየተደረገ ይጻፍ ነበር ወይ ነው? በካፒታል በስሞል ምናምን አሁን እኛ ለመለየት የምንጠቀምበት አይነት አካሄድ ያኔ ይደረግ ነበር ወይ ነው? ከኮንቴክስቱ ነው የምታገኘው እንጂ እንትን አይደለም ነው። ቀጥሎ ኤኒዌይስ ያ እሺ ቃሌ ካለ ይቻላል። ሰው ስለዚህ በግሪኩም ብንሄድ በጆን ክሪሶስቶም ብንሄድ ላይክ እግዚአብሔር መንፈስ አለማሰብ አንችልም ነው አይደል? ኮንክሉዥኑ እንደዛ ነው። ኮንክሉዥኑ እንደዛ ነው። ያ እሺ ቢያድግልኝ ሰላም ብለናል። ሰላም በል ዳኔ ወደን ሰላም አለን። ቢያድግልኝ ቆይ ዳኒ ሰላም ይበለና ቀጥላለች። ማው ነበር ሁላችሁንም ሰላም ብያለሁ እኮ ቅድም። አሁን እሺ ዳኒ እሺ ሴና ሰላም ብያለሁ ላይ ቴንኪዩ ስለመጣሽ። እሺ ዳኒ ዌልካም ብለናል። ቢያድግልኝ መቀጠል ይችላል እዚህ ሀሳብ ላይ። እሺ እንዴት ናችሁ? ሰላም ነው ወይ አላችሁ ወይ? አለን እግዚአብሔር ይመስገን። እንደምን አለ? ይመስገን ክብሩ